የቅኝ ግዛት ውጤትን ያስመለከተ የእንግሊዝና ፈረንሳይ የቅርምት ፖለቲካ በኋላም በሱ የመጣ መዘዝን ጎልቶ ያሳየ ከካታንጋ የመገንጠል እንቅስቃሴ በተሻገረ ከባያፍራ ሀገር መሆን ትልም ባለፈ ከዋት ነጻ ትግራይ የመመስረት ሱታቲት በላቀ ዛሬም ድረስ የዘለቀና የተበደለናልና እንገነጠላለን ስሜት የሚቀነቀንበት የነጻ ሪፐብሊክ ፖለቲካ መገለጫ የሆነው ቋንቋን መሰረቱ አድርጎ ደግሞም በዚህ ምክንያት ከማዕከላዊ መንግስቱ ጋር አይንና ናጫ ሆኖ የቀጠለው የአምባዞኒያን ነጻ ሀገር የመሆን እንቅስቃሴ ላለፉት አስርትን ለተሻገሩ ጊዜያት ከያውንዴ የፖለቲካ ሸልፍ የሚያወርደው አልተገኘም። መቃቃሩ ቢወለድ የራስ ባልሆነ ቋንቋ የከፋ ደም መፋሰስ ቢከሰት በሁለት የባዕዳን ሀገራት የፖለቲካ ስሌት መሆኑን የረሱ የአንድ ሀገር ልጆች ሁለት ጫፎች ላይ ሆነው መተላለቅን መረጡ። ማዕከላዊ መንግስት የሚዘውረውና ፈረንሳይኛ ናፋቸው ያደረጉ ፖለቲከኞች አብዛኛውን የሀገሪቱን የምጣኔ ሀብትና ፖለቲካዊ ውቅር መቆጣጠራቸው ምቾት ያልሰጣቸው ህዳጣኑ የእንግሊዘኛ ተናጋሪዎች መገለላችን በስቷል፣ የራሳችንን ሀገር እስካልመሰረትን ድረስ ነፍጣና ዘቀዝቅም በሚለው አቋማቸው መጽናትም መርጠዋል። በምቾቶቻችን ላይ ሸፍተን አምባዞኒያ የተባለች ሀገር በአፍሪካ ተኛ አድርገን እናስመዘግባለን የሚለው የነጻ አውጪዎች እንቅስቃሴ ዛሬም ካሜሮንን በጋለ ምጣድ ላይ እንደተቀመጠ ቂቤ እያቀለጣት ነው። ዳፋው ከመንግስትና ከተዋጊዎች አልፎም የህዝብ የዕለት ተዕለት ችግር መሆኑ አለፍ ሲልም መገደል፣ መታገትና ከእንቅስቃሴዎች መስተጓጎል በርትቶ በየትኛውም በኩል መሆን እንዳለበት ግራ የገባው ህዝብንም እያሳየን ነው። ለመሆኑ ይህ የአምባዞኒያኖች የመገንጠል እንቅስቃሴ ታሪካዊ ሰበዝ ከየት የሚመዘዝ ነው? በእርግጥስ ይህ የመነጠል ትልም እንደ ሱዳንና ደቡብ ሱዳን የሚሳካ ወይስ እንደ ባያፍራ እልቂትን አንብሮ በማይሽር የፖለቲካ ጠባሳነት የሚነሳ የሚለውና ተያያዥ ጉዳዮችን ባለም አቀፍ የትንታኔ ዘገባችን ተመልክተነዋል። አማኑኤል ጀንበሩ ነኝ። እነሆ ካሜሮን የተባለች በምዕራብ አፍሪካ የምትገኝ ሀገር በዛ ፓን አፍሪካኒዝም በተቀጣጠለበት ነጻነት ወይም ባርነት የሚል የትግል ሙቀትን ከፍ የሚያደርግ የጸረ ቅኝ ግዛት እንቅስቃሴ በበረታበት ወቅት ከጀርባ የተጫነባት የግዞት ቀንበር ተነሳላት። በ1960ዎቹ አብዛኞቹ የአፍሪካ ሀገራት ከባርነት ደዌ በተፈወሱ ጊዜ ያውንዴም ይህ በረከት ይደርሳት ዘንድ ግድ ሆነና ከዛ ተቋደሰች። ፓርቲ መስርቶ በህዝብ ለመወከል የሚደረገው እንቅስቃሴም ጋመ። ነጮች በግዞት በትር ቀጥቅጠውኛል፣ በሀገሬም ሁለተኛ ዜጋ አድርገውኛል ያለ ካሜሮናዊም የነጻነት አየርን የመተንፈሻ ሰዓቱ የደረሰ መስሎት ነበርና በደስታ ሰከረ። ግን ይህ ጥቂት ጊዜያትን በተሻገረ ጊዜ መዘዝን የሚወልድ ለዓመታት የተዘራው የጥላቻ ዘርም የመተላለቅ ፍሬን የሚያፈራ ሆነና ሀገሪቱን ይንጣት ጀመር። በአንድ ወቅት የታንዛኒያ ፕሬዚዳንት የነበሩትና በትግል ፋና ወጊነታቸው ከቀደሙት አንዱ ተደርገው ስማቸው የሚነሳው ጁልየስ ካምባራጌ ኔሬሬ ይህንን ታዝበው ኑሯል። ከቅኝ ገዢዎች በበለጠ አፍሪካውያን እየተበደሉ ያሉት በገዛ ገዢዎቻቸው ነው የሚል አስተያየትን እንዲሰጡ ያስገደዳቸው። እውነትም ይህ የኔሬሬ ንግግር በዛች ሀገር የነበረውን ነባራዊ ሀቅ ቁልጭ አድርጎ የሚያሳይም ነበር። እንደ አውሮፓውያኑ የጊዜ ቀመር በ1972 ካሜሮን አገረ መንግስት በመሰረተች ጊዜ የነበረው ሂደት የአሁኖቹን አምባዞኒያኖች ለማስቆጣት የተጫረ የመጀመሪያው ፖለቲካዊ ክብሪት ተደርጎም ይወሰዳል። የነገሩ ስር እንዲህ ነው። ካሜሮን በሁለት ገዢዎች እጅ የወደቀች ሀገር ነበረችና አብዛኛውን ክፍል ፈረንሳይ ስትቆጣጠር፣ አንዳንድ ግዛቶችን ደግሞ በእንግሊዝ የቅኝ ግዛት አስተዳደር ስር ይመሩም ነበር። በኋላ አንድ ካሜሮንን ለመመስረት የሚደረገው የአገረ መንግስት ግንባታ ከመሰረቱ እኛን ያገለለ ነው፣ የመዋጥ ችግርም ጋርጦብናል ያሉ ህዳጣኖቹ እንግሊዘኛ ተናጋሪዎች ከማዕከላዊ መንግስቱ ጋር ቁርሾ ውስጥ መግባትን ጀመሩ። እናም ከዛ ጊዜ በኋላ የትግል ቅርጽ ሰጥተው ዓላማቸውን ለማሳካት ብረትን ምርጫቸው አደረጉ። ካለፉት 10 ዓመታት ወዲህ ደግሞ ከጎዳና ሰላማዊ ሰልፍ እስከ ጫካ ትግል የደረሰው የአምባዞኒያን የእምቢባይነት እንቅስቃሴ በአዲስ ፖለቲካዊ ቅርጽ እየተቀጣጠለ ነው። ታዲያ ይህ የበዛ ስጋት የፈጠረባቸው በመንግስትም በነጻነት ፈላጊ ታጋዮችም ፍዳቸውን እየበሉ ያሉ የአገሬው ዜጎች ከዛሬ ነገ ምን ይፈጠር ይሆን በሚል ስጋት ተሸብበው ይኖሩ ዘንድ ተገደዋል። ናጊባ ዱራ ደግሞ ከነዚህ መከረኞች አንደኛው አማኝ ነች። መኖሪያዋን በደቡብ ምዕራብ ካሜሮን ያደረገችው እቺ ሴት በአንድ ክፉ አጋጣሚ ባልዋለበት እንዲውል ተደርጎ በግፍ ከተገደለው ባሏ ሞት በኋላ ሕይወትን ለብቻዋ መምራት አቀበት ሆኖባት በሐዘን ድባብ ውስጥ ለመኖር ተገዳለች። ቢቢሲ ከሰሞኑ በካሜሮን እየተደረገ ያለውን የአምባዞኒያን ወይም የእንግሊዘኛ ተናጋሪዎች ነጻ ሀገር የመመስረት እንቅስቃሴ በከተበበት ሰፋ ያለ አተታው የናጊባን ታሪክ አንስቷል። ከዛሬ 4 ዓመት በፊት ለአንድ የመስክ ስራ ከባልደረቦቹ ጋር በሚያቀናበት ወቅት
በነፃ አውጪዎች እጅ የወደቀው የባለ ታሪኳ ባለቤት በከፋ ሁኔታ ተገደለ። ላለፉት 4 ዓመታት ባለቤቷን አገኝበታለሁ ባለችው ቦታውን ላፈልጋ እንዳጣችው የምትገልጸው ይቺ ሴት በስተመጨረሻም በተገንጣዮች እጅ መውደቁን በኋላም በአሰቃቂ ሁኔታ መገደሉን ትደርስበታለች። በብዙ ሺህ ዶላር ከከፈለች ባሏን ለማግኘት እንደምትችል ከታጣቂዎች መልእክት የደረሳት ይቺ ባለ ታሪክ ይህን ግን በቀላሉ የሚሆንላት አልሆነም። ይህን ገንዘብ መክፈል የምትችልበት አቅም እንደሌላት እያሰበች ባለችበት ሰዓት ታዲያ የባሏን መገደል ትሰማ ዘንድ መርዶ ደረሳት። በቃ የናጊባ ሕይወት ጨለመ። የቀደመ ፍሷንና ተድላዋን በታጣቂዎች ተነጠቀች። የሐዘኗ ጥግ የልቧ መሰበር እንዳይጠገን ያደረገው ደግሞ የባሏ አስክሬን ለበርካታ ቀናት በመንገድ ተጥሎ እንዲቆይ መደረጉ መሆኑን ገልጻለች። ይህ የዚህ ሴት ታሪክ ታዲያ የአብዛኞቹ ካሜራውያን ስጋት እየሆነ ከመጣ ቆየት ብሏል። እኛን አትደግፍም ወይም ደግሞ ከዛኛው ወገን ነህ በሚል በመንግስት ወታደሮችና በታጣቂዎች የሚገደሉ ዜጎች በዛን ሀገር እጅጉን እያሻቀቡ ነው። ሁለት ወገኖች ችግራቸውን እንዲፈቱ የተደረጉ ጥረቶች ፍሬን ማፍራት አልቻሉም። በ2019 የተደረገው ሀገራዊ ምክክርም ፖለቲካዊ መፍትሄን ይዞ የመጣ ዘንድ አልተቻለውም። እንደ ተገንጣይ ቡድኑ አማጽያን ሁሉ የፖልቪያ ወታደሮች በንጹሃን ላይ የሚያደርሱ ግፍ ተቆጥሮ የሚያልቅ አልሆነም። ታጣቂ ቡድኑን በገንዘብና በመሳሪያ ትደግፋላችሁ፣ በሬዎትም ትመስሉታላችሁ፣ አይነ ውሃችሁም እሱን ነው የሚመስሉ የተባሉ ደግሞ በአሰቃቂ ሁኔታ የሰብአዊ መብት ጥሰት እንዲደርስባቸው ሆኗል። 5 ሚሊዮን የሚሆኑ አንግሎፎኒያን ወይም ከሀገሪቱ የህዝብ ቁጥር 1/5 የሚሆነውን ቁጥር የሚይዙ በግጭት ቀጠና ውስጥ የሚገኙበት ከ6000 በላይ የሚሆኑት የተገደሉበት በመቶ ሺዎች የሚቆጠሩት የተፈናቀሉበት የአምባዞኒያን እንቅስቃሴ ዓለም አቀፍ ትኩረት ተነስቶት ችግሩ በፖለቲካዊ ንግግር ለመፍታትም ቁርጠኝነት እንደታጣበት ቀጥሏል። እኛ በፓሪስ ውድ ቤት ገዝተው በአልማዝና በእንቁ የሚንቆጠቆጡት የበዛ ጊዜያቸውን ያውንዴ ከሚገኘው ቤተ መንግስታቸው ይልቅ በሻንዜሊዜ ውብ ጎዳናዎች ማሳለፍ የሚቀናቸው ሞት ካልሆነ ማን ከስልጣኔ ንቅንቅ ያደርገኛል የሚሉት ፖልቪያ የአምባዞኒያንን የተቀጣጠለ ጥያቄ ከመመለስ ይልቅ ማዳፈንን መምረጣቸው እስከ መቼ ይሆን? ያ በሰሜንና ደቡብ የራሴን ግዛት መስርቻ ሀገር ሆናለሁ በሚል ትግልን የመረጠው በአፍሪካ ከሚደረጉ የ21ኛው ክፍለ ዘመን የመነጠል እንቅስቃሴዎች ውስጥ እንደ አንዱ የሚቆጠረው እንደ ፊሊክስ ኦግቦሮ ያሉ መሪዎቹን ዘብጥያ ይገቡ ዘንድ የተፈረደበት የአምባዞኒያን ወይም አምባዞኒያን ወይም አምባላንድ የመገንጠል እንቅስቃሴ ፖለቲካዊ መዳረሻው ሴት ይሆን? በናይጄሪያ ባያፍራ፣ በኮንጎ ካታንጋ የቀድሞ የደደቢት በረሃኞች ደግሞ በትግራይ እናደርገዋለን ብለው በብዙ የተዋደቁለት ነገር ግን ያሰቡት ሪፐብሊክ የመመስረት ሂደት ውሃውን ሆኖ ሲቀር በታየበት አፍሪካ አምባዞኒያን አዲስ የፖለቲካ ካርታ ሆነው በዚህ መከረኛ አጉር ይቀላቀላሉ ወይስ እንደቀደመ የሪዮት ጓዶቻቸው መክሰም እጣ ፋንታቸው ይሆን? ሁሉንም ጊዜ መላሽ ይሆናል።